ትምህርታችን ስንሄድ ለዛሬው እንደ ውይይት ይሆነናል ብዬ ያስኩት ቃል በመጀመሪያ ነበረ የሚለውን ቃል ይዘን እንማማራለን። ቀዳሚው ቃል ውእቱ፣ ቃል በመጀመሪያ ነበረ። ወውእቱ ቃል ሀበ እግዚአብሔር ውእቱ፣ ያም ቃል ከእግዚአብሔር ዘንድ ነበረ። ወእግዚአብሔር ውእቱ ቃል፣ ያም ቃል እግዚአብሔር ነበረ። ወከማሁ ቀዳሚሁ እምቀድሙ ሀበ እግዚአብሔር፣ በቅድምና የነበረው ያ ቃልም በእግዚአብሔር አብ ዘንድ ነበረ ካለ በኋላ ያ ቃል ሥጋ ሆነ ብሎ ይናገራል ማለት ነው። ባጭሩ ይህን ሁሉ አንዘረዝርም። ቃል በመጀመሪያ ነበረ ብቻ ያለውን ነው እንድናየው የፈለግኩት፣ እሱን ነው። ሁላችንም እንደምናውቀው ቃል በመጀመሪያ ነበረ የሚለው ሁለት ነገርን ያስረዳልናል። ለመጀመሪያ እንደ መግቢያ የሚሆነን ከቅዱስ ዮሐንስ ወንጌላዊ ከሶስቱ ወንጌላውያን ልዩ ነው። ሌሎቹ በመሰረት ይጀምራሉ፣ እሱ በመነሻ በጣሪያ ጀምሮ ጽሑፉን የሚጀምረው ከመሰረቱ ከቤቱ መሰረት ሳይሆን ከቤቱ ጣሪያ እንደማለት ነው። ያ ማለት ምን ማለት ነው? ዓለም ላይ ሆኖ ሳይሆን የሚናገረው ከዓለም በፊት ሄዶ ይናገራል። ቃል በመጀመሪያ ነበረ ሲል ዓለም ውስጥ ማለት ሰማይና ምድር ከተፈጠሩ ወዲህ አይደለም እየነገረን ያለው፣ ሰማይና ምድር ከመፈጠራቸው በፊት ነው እየነገረን ያለው። ቃል በመጀመሪያ ነበረ ሲለን ሰማይና ምድር ሲፈጠሩ መጀመሪያ ነበራቸው፣ ሁላችንም እናውቃለን። ፍጥረታት የጀመሩት ከኢምንት ነው። ከኢምንት ወደ ምንት፣ ከምንም ወደ መኖር ነው የመጡት። ካለመኖር ወደ መኖር ነው። ለምሳሌ ትልቁ ነገር የሚጀምረው ከትንሹ ነገር ነው። 1000 ዘመን የሚጀምረው ከ1000 ዘመን ነው። 1000 ዘመን የሚጀምረው ከ100 ነው። 100 የሚጀምረው ከ10 ነው። 10 የሚጀምረው ከ1 ነው። 1 የሚጀምረው ከቅጽበት ወይንም በመንፈሳዊ ቋንቋ ከሳድሲት፣ ሳልሲት፣ ራብዒት፣ ካልኢት፣ ኬክሮስ ብለን የምንጠራቸው ነው። በዓለማዊው ከማይክሮ ሰከንድ ነው የሚጀምረው። ከማይክሮ ሰከንድ ይጀምራል እና ቃል በመጀመሪያ ነበረ እያለ ሲነግረን ምን ማለቱ ነው? በመጀመሪያ ሲል ሰማይና ምድር በተፈጠሩ ጊዜ ነው? ዓለም በጀመረበት ጊዜ ነው? ለምሳሌ እንደ ቤተክርስቲያናችን እኛ የምናምን ኦርቶዶክሳውያን ዓለም 7518 ዓመቷ እንደሆነ እናምናለን። 7518 ጊዜ ጀመረ ቃል በመጀመሪያ ነበረ ሲለን 7518 ዘመን ጊዜ ነበረ ማለቱ ነው? አይደለም። እንግዳ ምን ማለቱ ነው? ቃል በመጀመሪያ ነበረ ሲል መጀመሪያ የሌለው መጀመሪያ በእግዚአብሔርነቱ ነበረ ነው። ሰማይና ምድርን በኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር በመጀመሪያ ሰማይን በቀዳሚ ገብረ እግዚአብሔር ሰማይ ወምድርን፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል መጀመሪያ ያለው ነው። ይሄ እግዚአብሔር ሰማይና ምድርን ፈጠረ የሚለው ግን ቃል በመጀመሪያ ነበረ የሚለው ቃል ግን ቃል የተባለ እግዚአብሔር ራሱ ስለሆነ እግዚአብሔር ወልድ ስለሆነ ለእግዚአብሔር ደግሞ መጀመሪያ የለውም። ለእግዚአብሔር መጀመሪያ የለውም። ለእግዚአብሔር መጀመሪያ ከሌለው ቃል በመጀመሪያ ነበረ ማለት በቀዳማዊነት ነበረ ነው። አንድ ሐሳብ እናወራ። መቼም ይሄ እንዲገባችሁ ሁሉ ፈልጋለሁ። እንዲገባችሁ የምፈልግበት አንድ ምክንያት አለኝ። መጽሐፍ ቅዱስ የተጻፈው ለሰው በሚመጥን ቋንቋ ነው እንጂ በእግዚአብሔርነቱ አይደለም የተጻፈው። ለምሳሌ እኔ ስሞት ምን አለ ነው የምባለው? ሞተ። እግዚአብሔር ለምሳሌ ሲባል አሁን ሞተ እንላለን። ክርስቶስ ሞተ ዚአነ፣ ክርስቶስ እንደኛ ያለ ሞትን ሞተ እንላለን። እሺ እመቤታችንንም ሲሆን ሞተች፣ አረፈች እንላለን። ሄደን ደግሞ ሰማዕታትንም አረፉ እንላለን። ሄደን ደግሞ ሐዋርያትንም አረፉ እንላለን። ከዛ ደግሞ መተን ክርስቲያኖችንም ሞቱ እንላለን፣ አረፉ እንላለን። ከዛ ይሁዳንም ሞተ እንላለን። ሰውን ሞተ ባልንበት ደግሞ እንስሳትንም ሞቱ እንላለን።
ከብትን ሞተ ባልንበት ተሐዋስያንንም ሞቱ እንላለን። ስለዚህ ልብ በሉ ለሌላ ሲሆን ሰው የአማርኛ የቋንቋ ድሃ ስለሆነ ቋንቋ የሚተካበት አቶ ነው እንጂ የእግዚአብሔርንም ሞትን የሚያሸንፈውንም ሞት ሞተ። ኃጢአት ሳይኖርባት የሞተች የእመቤታችንንም ሞት ሞተች። ለዓለም አብርተው ያረፉ ሐዋርያትን ወደ ሕይወት ቦታ የሄዱ ሐዋርያትንም ሞቱ። በኃጢአቱ የሞተ ይሁዳንም ሞተ። ፈርዖንንም ሞተ። ከዛ ደግሞ ከብትንም ሞተ፣ ነፍሳትንም ሞተ ባልንበት ቃል ለእግዚአብሔርም ሞተ የሚል ቃል እንጠቀማለን። በደንብ እንድትረዱት የፈለግኩት እሱን ነው። ለዓለም መጀመሪያ ያለው ለምሳሌ አንድ ቤት ብትሰሩ መጀመሪያው ምንድነው? ሐሳብ ነው አይደል እንዴ? ቤት ለመስራት ማሰባችሁ ነው። ሁለተኛ ህንፃው የተጀመረበት ዕለት አለ። ከዛ ደግሞ እናንተ ገብታችሁ የኖራችሁበት መጀመሪያ ቀን አለ። አያችሁ፣ ቤት የገባንበትም ቀን መጀመሪያ፣ ቤት የጀመርንበትም ቀን መጀመሪያ፣ ቤቱን ለመስራት ያሰብንበትም ቀን መጀመሪያ፣ እኛ የተወለድንበትም ቀን መጀመሪያ፣ የተጸነስንበትም ቀን መጀመሪያ ይባላል። ለምን ሁሉንም በመጀመሪያ ገለጥ ነው ካል ድሃ ስለሆነ የቃላት ድሃ ስለሆነ ነው እንጂ። ስለዚህ እግዚአብሔር ምንድነው ቃል በመጀመሪያ ነበረ የሚለው እግዚአብሔር ሰማይና ምድርን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጋር አይገናኝም። ቃሉ በመጀመሪያ የሚለውን የተጠቀምነው ሰማይና ምድርን በመጀመሪያ ፈጠረ የሚለው መገኛ ሰዓት ጊዜ አስገኛለሁ። ቃል ግን በመጀመሪያ ነበረ ሲባል ባስገኝነት እንጂ በተገኝነት አይደለም። ለምን? ቃል ራሱ እግዚአብሔር ስለሆነ ማለት ነው። ለዚህ ነው ሃይማኖታችን ምንድን ነው? ሃይማኖት ስንት ነው? እግዚአብሔር ስንት ነው ሲባል ሃይማኖትም አንድ ነው፣ እግዚአብሔርም አንድ ነው። ሃይማኖትም መጀመሪያ የለውም፣ እግዚአብሔርም መጀመሪያ የለውም። ሃይማኖት መጨረሻ የለውም፣ እግዚአብሔርም መጨረሻ የለውም። ሃይማኖትም አንድ ነው። ብዙ ሃይማኖት ቢኖር ብዙ እግዚአብሔር ይኖር ነበር ምንለው ከዚህ የተነሳ። ስለዚህ እዚህ ጋር ቃል በመጀመሪያ ነበረ ሲል ሰማይና ምድርን በመጀመሪያ ፈጠረ ከሚለው ጋር ቃላቱ ተመሳሳይ ቢሆንም በመጀመሪያ ነበረ ሲል በቀዳማዊነት ዓለም ከመፈጠሩ በፊት እግዚአብሔር ነበረ ተብሎ ነው የሚፈታው። ቅድም እንደዘረዘርኩት ሰው የቃላት ድሃ ስለሆነ በመጀመሪያ ነበረ የሚለውን ቃል ተጠቀምን። አንዱ ይሄ ነው። ሁለተኛ እዚህ ቃል አስረዳ የፈለኩት ምንድነው? ጥያቄ ልጠይቃችሁ። ወልድ በመጀመሪያ ነበረ፣ አምላክ በመጀመሪያ ነበረ፣ እግዚአብሔር በመጀመሪያ ነበረ ብሎ ለምን አልጻፈም? ወንጌሉን ሲጽፍ ሰምታችሁኝ ይሆናል። ወልድ በመጀመሪያ ነበረ፣ አምላክ በመጀመሪያ ነበረ፣ እግዚአብሔር በመጀመሪያ ነበረ ሳይል ምንድን ነው ያለው? ቃል በመጀመሪያ ነበረ ብሎ ነው ወንጌሉን የጻፈው። ለምን ጻፈ እንደዛ ብሎ? ለምን ጻፈ? ለምን ቃል በመጀመሪያ ነበር አለ? እግዚአብሔር አይለው? ለምን ቃል በመጀመሪያ ነበር አለ? ወልድ ለምን በመጀመሪያ ነበር አይልም? መቼም እየወረዳችሁ እየወጣችሁ እንዳልሆነ ተስፋ አደርጋለሁ። ስለዚህ ምንድነው ያለው? ቃል በመጀመሪያ ለምን ነበረ? ለምን አለ? ቃል በመጀመሪያ ለምን ነበረ አለ የሚለው ሲነሳ ልብ ብለን እንስማ። እንግዲህ የመጀመሪያው ቃል በመጀመሪያ ምንድነው? ወልድ በመጀመሪያ ነበረ ማለቱን ትቶ ቃል በመጀመሪያ ነበረ ማለቱ ህሉና ሥላሴን ተገናዝቦን ከዊንን ቀዳማዊነትን ለማስረዳት ነው። ተገናዝቦ ከዊን ቅድምናን የያዛችሁ ይመስለኛል። ሶስት ነገር ያስረዳለታል። ቃል ማለቱ ተገናዝቦን ከዊንን ቅድምናን ያስረዳለታል።
ይሰማል አይደል? ይሰማል እንታ። እሺ እንደዛ ከተሰማ አጠር አድርጌ ብቻ ልናገረውና እንጨርሰዋለን። ተገናዝቦ ምንድን ነው? እዚህ ጋር ምን እንዛለን? ተገናዝቦ አለው ላይ ወልድ ማን ነው? አምላክ በመጀመሪያ ነበረ ለምን አላለም ቢባል አምላክ በመጀመሪያ ነበረ ቢል እሺ አንድ ጊዜ ልንገራችሁ። አምላክ በመጀመሪያ ነበረ ለምን አላለም? ወይንም ወልድ በመጀመሪያ ነበረ ለምን አላለም? ወይንም እግዚአብሔር በመጀመሪያ ለምን ነበረ አላለም ሚል ጥያቄ ሲነሳ እነዚህን ነው የምንመልሰው። ሶስት ነገሮችን እንመልሳለን። ተገናዝቦን ካዊንን ቅድምናን ለማስረዳት ነው። ይሄን ነገሩ ብንዘረዝር እናድራለን ብዬ አስባለሁ። ግን ትንሽ ነገር ብቻ ነው አሳይቼ የምጨርሰው። ትንሽ ነገር ይደገምልን። እሺ ተገናዝቦ ማለት መገናዘብ፣ ካዊን ማለት መሆን፣ ቅድምና ማለት መጀመሪያነቱን የሚያስረዳ ነው። ቀዳማዊነትን ያስረዳል። የአብ የወልድ የመንፈስ ቅዱስን መገናዘብ፣ እንደገና ካዊንን፣ ሶስተኛ ቅድምናን ያስረዳል። እሺ የመጀመሪያው እዚህ ላይ ጥያቄ የምናነሳው ተገናዝቦ ምንድን ነው? መገናዘብ ምንድን ነው የሚለውን ያዙልኝ። ካዊን ምንድን ነው የሚለውን ያዙልኝ። ቅድምና ምንድን ነው የሚለውን ያዙት። ከዛ አምላክ ሰው ሆን ማነው ቃል ወልድ ማለቱን ትቶ ቃል ለምን አለ ቢባል ልብ እንበል። ቃል የካዊን የተገናዝቦ ስም ነው። ቃል የሚለው ሁለት ነገርን የያዘ ነው። አንደኛ ካዊነ ቃል የሚባለው ቃል ስጋ ማን ነው? ቃል በመጀመሪያ ነበረ ማለቱ በቀዳማዊ መጀመሪያ የተባለው አብ ነው። በቀዳማዊ አብ በልብነት ካዊን ባለ በአብ ወልድ በቃልነት ካዊን አለ ማለት ነው። ያ ማለት ደግሞ ምን ማለት ነው? በአብ ዘንድ አብ ልብ ነው፣ ወልድ በቃልነት ካዊን በአብ ዘንድ አለ ስንል ደግሞ እንደኛ ዝርው ቃል እንዳይሆን ሊቁ እንዲህ ብሎ ይናገራል። አትሪኮን ቦርፎሪኮን አተርጋውን የሚባሉ ቃላተ እንስሳ፣ ቃላተ መላእክት፣ ቃላተ ሰብ የሚባሉት እነዚህ ዝርዋን ናቸው ማለት የማይጨበጡ ድምጾች ናቸው። ቅዱስ ጎርጎርዮስ ነው እንደዛ ያለው። ወልድ ማነው? ቃል የሚለው ግን ወልድ ግን ቃል የሚለው ስሙ አካላዊ ነው። ስለዚህ ወልድ ሰው ሆነ ማነው? ወልድ በመጀመሪያ ነበረ ማለቱን ትቶ ቃል በመጀመሪያ ነበረ ማለቱ ከአብ ከመንፈስ ቅዱስ እንዳልተለየ ያጠይቅለታል። ከአብ ከመንፈስ ቅዱስ እንዳልተለየ። ያ ማለት ምን ማለት ነው? ሁላችሁም እሺ ቃላችሁ ከልባችሁ ተለይቶ ያውቃል? ቃል ከልብ ተለይቶ ያውቃል? ቃል ሐሳብ ብላችሁ ያዝሽ። ሐሳብ ከልብ ተለይቶ ያውቃል? ልብ ማሰቡን አቁሞ ያውቃል? አያውቅም። ካቆመ ሞተ ነው የሚባለው። ካቆመ ሞተ ይባላል። አንድ ሁለተኛ የቃል መኖሪያው ልብ ነው። ቃል ልገለጥ ባለ ጊዜ እንደሚጻፍ በተጻፈ ጊዜ ለምሳሌ እሺ ቃል ብላችሁ ጻፉ። አንድ ጊዜ እዚህ ጋር ያላችሁ ሰዎች ታባችሁን አቁሙት። ከዚህ በኋላ እኔ ከተናገርኩ በኋላ ትጀምራላችሁ። ቃል ብላችሁ ጻፉ። ሁላችሁም እዚህ ጋር ያላችሁ ሰዎች ቃል ብላችሁ ጻፉ። ፈጠን ቃል ብላችሁ አሁንም ሌሎቻችሁም እንደሱ ብላችሁ ጻፉ። እሺ ይሄ ቃል ብላችሁ የጻፋችሁት እዚህ ሞባይሉ ላይ ያለው ቃል ከልባችሁ አለ የለም? አሁን ከልባችሁ አለ የለም? እዚህ ሞባይሉ ላይ ያለው ቃል ከልባችሁ ወልቆ እዚህ ላይ ወጥቷል አልወጣም? ስለዚህ ቃል ማለቱ ምን ማለቱ ነው? ቃል ማለቱ ወልድ ማለቱን ማን ነው? ይቅርታ ቆይ እመልሰዋለሁ። ያንን
ቃል በመጀመሪያ ነበረ የተባለው መጀመሪያ የተባለው አብ ነው። ቃል በመጀመሪያ ወጣ አልወጣም፣ ጥሩ ነገር፣ እሱ ጥሩ ነገር ነው። ከወጣ ልባችሁ ውስጥ የለም ማለት ነው። ከልባችሁ ሳይለይ ከወረቀቱ ወይንም ከስልኩ ላይ መጻፍ እንደሚችል ከአብ ሳይለይ ወልድ ሰው ሆነ ለማለት ነው። እዚህ ጋር ሰው የሆነው ወልድ ከአባቱ አልተለየም። ለምን? ቃል ነውና። እንዴት ወልድ ከአባቱ ሳይለይ ከድንግል ማርያም ተወለደ የሚል መናፍቅ ሲመጣ ምን እናደርጋለን መሰላችሁ? ቃል ብለህ ጻፍ እንለዋለን። ጻፈ። ቃል ከልብ ወልቆ ወጥቷል ወይ ወረቀቱ ላይ ወጥቷል ወይ ጨርሶ ሲባል አልወጣም ይላል። እንግዳውስ ያንተ ቃል ከልብህ እያለ ከወረቀት መሆን ከቻለ የእግዚአብሔር አብ አካላዊ ቃል ከአባቱ ሳይለይ በድንግል ማርያም ማኅፀን ተወሰነ፣ በመሬት ተመላለሰ ብንልህ ምኑ ነው ሊደንቅ የሚችለው ብለን እንመልስለታለን ማለት ነው። ገብቷችኋል? ይህ ነገር ጭንቅ ነው አለ። ከገባችሁ ጥሩ። ስለዚህ ምን ለማስረዳት ነው? ተገናዝቦን፣ የመጀመሪያው ተገናዝቦ ምንድን ነው ከተባለ ከአባቱ ሳይለይ የእናንተ ቃል ከልባችሁ ወልቆ ሳይወጣ በልባችሁ እንዳለ በወረቀት መጻፍ እንደቻለ ወልድ ከአባቱ ሳይለይ በድንግል ማርያም ማኅፀን ሰው ሆነ። በድንግል ማርያም ሰው ሆኖ ማኅፀን ሰው ሆኖ ባለባት በዚያችው ቅጽበት ከአባቱ አልተለየም። ለምን የሚል መናፍቅ ሲነሳ ቃል ነውና። ይኸው ቃል በመጀመሪያ ነበረ ማለት በቀዳማዊ አብ ዘንድ ነበረ። በኪዳን ሊቃውንት ሲተረጉሙ መሰረተ ጥበባት ወዐቃቢ አልባቢነ ዝንተ ውስጥ አይነን አብራይከ ለነ በዘዚአከ ብርሃን። መሰረተ ጥበባት የልባችን ጠባይ የጥበብ መሰረተ ጥበባት ወዐቃቢ አልባቢነ ልባችንን የምትጠብቅልን የጥበብ መገኛ አብ ሆይ ይህን ምስጋና ለአንተ እናቀርብልሃለን ብሎ ይጀምራል ኪዳን። ምን ማለት ነው? የልባችን ምንድነው? የጥበብ መሰረት የተባለው ጥበብ አብ ነው። ጥበብ ወልድ ነው። ወልድን ያሰረጽክ ወልድን የወለድክ ይቅርታ፣ መንፈስ ቅዱስን ያሰረጽክ የጥበብ የወልድ የጥበብ መንፈስ ቅዱስ መገኛ። አሁን ደግሞ ሌላ ችግር እንዳንፈጥር፣ መገኛ ማለት ምን ማለት ነው? መገኛ የሌለህ መገኛ፣ ሳይቀድም የተገኘ መገኛ ማለት ነው። ገብቷቸዋል? ሳይቀድም ወልድን ሳይቀድም ነው ቃሌን ሳይቀድም ቃሌን ሳይቀድም ልቤ እንደሚኖር፣ ሕይወቴን ሳይቀድም አካሌ እንደሚኖር፣ ነፍሴን ሳይቀድም ስጋዬ እንደሚኖር ሁሉ ነፍሴን ሳይቀድም ስጋዬ እንደሚኖር ሁሉ ስፈጠር ወልድን ከወልድ ሳይቀድም ከወልድ ጋር በእኩልነት የኖረ በቀዳማዊነት የኖረ ከመንፈስ ቅዱስ ጋር በቀዳማዊነት የኖርክ የመንፈስ ቅዱስ የወልድ መገኛ ማለት ደግሞ አብ ቀድሞ ወልድንና መንፈስ ቅዱስን ያስገኘ ሳይሆን አብ መንፈስ ቅዱስ በኖሩበት ዘመን ሶስቱም ሳይቀዳደሙ የኖሩ ማለት ነው። እንደዚያ ደግሞ ሌላ ነገር እንዳትፈጥሩ ልንገራችሁ እስኪ። ሌላ ማለት ነው እናንተ ስትወለዱ ማለት ነው ስትወለዱ ማን ነው ቀድሞ የተወለደው? ቃላችሁ ነው? ሕይወታችሁ ነው? ልባችሁ ነው? ማን ነው ቀድሞ የተወለደው? አንድ ላይ ነው የተወለደው አይደል? ቃል ግን የሚኖረው በምንድን ነው? በልብ። ቃል በልብ ስለሚኖር ልብ ቃልን ይቀድመዋል ሲባል አይቀድመው። ቅድምናቸውን ያስረዳል ያለ ይሄን ቃል ልብን እንግዳ እንደዚያ ከሆነ ቃል ልብን ያንተ ቃል ልብህን የማይቀድመው ከሆነ ያንተን ቃል ልብህን የማይቀድመው ከሆነ ወልድ የአብ ቃል ነውና አባቱ አይቀድመውም የምንለው ለዚያ ነው። ወልድ የአብ ቃል ስለሆነ አባቱ አይቀድመውም የምንለው ለዚያ ነው። አባቱ ከሆነ እንዴት አይቀድመውም የሚል አንድ ጅል ሲመጣ ምን መሰላችሁ የምንለው? ያንተን ቃል ልብህ ሳይቀድመው ትኖር አይደል? አዎ እኖራለሁ ካለን እንግዲህ ያንተን ቃል ልብህ ሳይቀድመው የቃልህ ከልብህ እኩል ዘመን ካለው
ወልድ ከአቡ እኩል ዘመን አለው ብልህ ካንተ እግዚአብሔር ያንሳል ወይ ነው ጥያቄያችን። አያንስም። ስለዚህ ምንን ያስረዳል? ቅድምና ሥላሴን ያስረዳል። አያችሁ አይደል? ተገናዝቦ ከአብ ባለመለየት ቅድምና የአብ ቀዳማዊነት ቀዳማዊነቱ እንደሆነ ያስረዳል። አይ ሶስት ነገርን አየን። ሁለት ነገርን አየን። ስንት ይቀረናል? አንድ ይቀረናል። ምንድነው እሱ? የሚቀረን እየተከታተላችሁ ያላችሁ መጻፍ ትችላላችሁ። ምንድነው የሚቀረን እሱ? መልስ የለም። የቀራችሁ የለም። የት እንደደረስኩም አላወቃችሁም ማለት ነው። እንደዛ ከሆነ ካዊን እግዚአብሔር ይስጥልኝ። ካዊን ይቀረናል። ካዊን ማለት መሆን ነው። ካዊን ማለት መሆን ተብሎ ነው የሚተረጎመው። መሆን ማለት ደግሞ ልብ ብላችሁ ስሙ። እግዚአብሔር ስንት ነው? ሶስትም አንድም ነው። ሶስትም አንድም ነው። ሶስትም አንድም ልብ ብለን እንስማ። ካዊን ማለት የወልድ ካዊነ ቃልነት ነው ያለው። ካዊነ ቃልነት ነው ያለው። ካዊነ ቃልነት ነው ያለው። በዚሁም ላይ አንድ ጥያቄ ልጠይቃችሁ። አንድ ጥያቄ ከአብ ከመንፈስ ቅዱስ ምናልባት ይቅር በሉኝ፣ ቪዲዮ አንድ ጊዜ የተናገርኩትን ቪዲዮዬን ሁለተኛ እየሰራሁት እንዳልሆነ መቼም ትረዱኛላችሁ ብዬ አስባለሁ። ከአብ ከመንፈስ ቅዱስ ተለይቶ ለምን ወልድ ሰው ሆነ? ለምን ሰው ሆነ? አሁን ሚውት አንስቶ ሁሉ መናገር ይችላል ሰው። ለምን ሰው ሆነ? ከአብ ከመንፈስ ቅዱስ ተለይቶ ለምን ወልድ ሰው ሆነ? ጥያቄ። ምናልባት ነገረ ተዋህዶ ክፍል 2 ላይ የሰራነው ቪዲዮ አይታችሁ ከሆነ እዛ ላይ ትንሽ ሃይላይት አንስቻለሁ። እግዚአብሔር ይስጥልኝ። እስኪ ማን እስኪ ምን ስለሆነ ወልድ ስለሆነ ልጅ ስለሆነ ሲጀመር ቅድመ ዓለምም ልጅ ስለነበረ እሺ አድጎ ወልድ አባት የሚሆንበት ዘመን አለ? አይ አለመቀላቀል፣ ያለ መለያየት፣ ያለ እንትን ነው። የየራሳቸው ነው። ሁሉም ያላቸው አባት ነው። ወልድ መሆን አይችልም። ወልድ ነው። አብ መሆን አይችልም። መንፈስ ቅዱስ ነው። ወልድ መሆን አይችልም። ስለዚህ ቃል ስለሆነ ነው ያልሽው። እስኪ ጥያቄ ልጠይቃችሁ። ጥያቄው እኮ ቅድም ስለጠየኳችሁ ነው። መልሱ እግዚአብሔር ይስጥልን እህታችን መልሰዋለች። እኛን ለማዳን እሱም ልክ ነው። የሰው ልጅ ለማዳን በጣም ትክክል ናቸው። ግን ከጥያቄው ጋር የሚሄደውን ነው እንድትመልሱልኝ የፈለግኩት። እሺ አሁን ሁላችሁም ኪቦርዳችሁ ላይ ተዘጋጁ። የምጠይቀውን መልስ በአንድ ጊዜ ትጽፋላችሁ። እንዲህ አይነት ቀልድ የለም። እሺ ቃል ብላችሁ ጻፉ። ፈጠን አለመጻፍ አይቻልም። ያልጻፉትን ሰዎች ማነሽ ሞዴሬተር ታስወጫለሽ። እዚህ ውስጥ ያሉትን ሰዎች ያልጻፉትን ማለት ነው። እሺ ቃል። አሁን ደግሞ ትንፋሻችሁን ጻፉ። ትንፋሻችሁን ጻፉ። ትንፋሻችሁን ጻፉ ነው ያልኩት። ትንፋሻችሁን። እሺ አሁን ደግሞ ልባችሁን ጻፉ። እንጂ የት ሄዳችሁ ነው? ለእኔ ነው የማይታይ። ልባችሁን ጻፉ ነው ያልኩ። ምን ነው እያስረዳኋቸው ያለሁት? ካዊንን ነው። አሁን ልብ ብላችሁ ያዙ። መጽሐፍ የሚቻል እሺ ህይወታ ልታስቁኝ ነው እኮ እናንተ።
እሺ በትንፋሻችሁ ተጣሩ። አሁን በትንፋሻችሁ ተጣሩ። በትንፋሻችሁ መጣራት አትችሉም? ከስራችኋል ማለት ነው እናንተ በቃ። እሺ በልባችሁ ተጣሩ። ሚዩት አንድ ሰው ሚዩት ያንሳልኝ እዚህ ጋር ፈጠን። ሶስቱን እተዋቸዋለሁ። አምላክ ወልድ እግዚአብሔር የሚለውን እተዋቸዋለሁ። ሌላ ቀን ስገባ እንማማራቸዋለን። ፈጠን እዚህ ጋር ሚዩት አንሱልኝ። የሚያነሳ የለም? እሺ አምላኬ በልብሽ ተጣሪ። የት ሄድሽ? ስለማችል ነው ዝም ያልኩት። እሺ በትንፋሽሽ ተጣሪ። ተጣሪ በትንፋሽሽ። አልችልም። ሞክሪ። ማለት በተነፍስ ነው እንጂ ቃል አይወጣውም። እሺ ልብሽን መጻፍ ትችያለሽ? አልችልም። ህይወትሽን መጻፍ ትችያለሽ? አልችልም። ቃልሽንስ? እችላለሁ። ለምን? ምክንያቱም ልቤ ውስጥ ያለው ቃል ስለሆነ በጽሁፍ ይገለጻል፣ በቃል በመናገርም ይወጣል፣ በድምጽም ይወጣል። ሲወጣ ተቆርጦ ነው የወጣው? ይቀራል? ኧረ ውስጥ ያለው ነው ወደ ውጭ የሚወጣው እኮ። ወጣል ወጥቷል። የማን ቃል? አይወጣም በጭራሽ። የልቤ ቃል ካልወጣ እንዴት ጻፍሽው? ውስጥ ያለውን ወደ ውጭ እንዲታይ ያደረኩትኝ እንጂ ጭራሽ መውጣት ማለቅ አይችልም። ድጋሚ በኋላም እየተናገርኩት ራሱ ማሰብ እችላለሁ። ከተናገርኩትም በኋላ መልሽም ያንኑ ቃል ውስጥ አገኘዋለሁ። እሺ አሁን እናስረዳ እንግዲህ በደንብ እንድንረዳው ነው። ምን ነው እያስረዳን ያለ ነው? አንደኛ ካዊንን ነው። ወልድ ለምን ሰው ሆነ፣ ቃል ለምን ሰው ሆነ የሚል ጥያቄ ስንጠየቅ ምን መልሰው መልስ ነው። በደንብ ያዙ። ይሄ የክርስቲያን የመጀመሪያ ትምህርት ነው። ሰለስቱ ምዕት በፍትሐ ነገሥት የሰሩት ክርስቲያን የመጀመሪያ ሲያምን የሚማረው ማለት ነው። እናንተ ግን ልጅ ወልዳችሁ ክርስትና እያስነሳችሁ ሁሉ አታውቁትም። ጎበዞች ናችሁ እናንተ ተነስታችሁ አብቅታችሁ ማለት ነው። እና ምንድነው ይሄ አብ ሰው አልሆነም የሚለው? ቅድም መልሳችሁታል። እንደተባለው እንደሱ ነው። ግብር ይፈልሳል። እሱ ጥሩ ነው። እዛው ላይ እንዳስቀምጠው እሱን አልነካውም፣ አላፈረስኩም። እዛው እንደተቀመጠ ነው። ግን አብ ሰው ቢሆንም እንኳን መጣራት አይችልም። ለምን? መጻፊ አንደኛ ሰው መሆን የሚችለው መጻፊ የሚችለው ቃል እንደሆነ ሰው የመሆን ግብር ያለው ወልድ ነው። ሁለተኛ አብ ሰው ቢሆን የቃልነት ከዊን ስለሌለው ምን ማለት አይችልም። ኑ ብሎ አይጣራም ነበር ይላሉ የንታ ሲተረጉሙልን። ቀዳሚው ቃል ይሄን ተርጉመው ሲያስተምሩን የነገሩን ይሄን ነው። ስለዚህ ቃል እንደሆነ መጣራት የሚችለው ቃል ደግሞ ሲጣራ ከልብ እንደማይለይ ከአብ ሳይለይ ሰው የሆነ ወልድ ነው። ቃል መጻፍ እንደሚችል ሰው መሆን የቻለም ወልድ ነው። ከዊን ማለት ተመልከቱ፣ ከዊን ማለት የቃልነት ከዊን ያለው ወልድ ነው። የአብ ቃል ወልድ ነው። የመንፈስ ቅዱስም ቃል ወልድ ነው። ወልድ ቃላቸው ነው ስንል ደግሞ ከአብ አይለይም። ለምን? ቃል ነውና። ቃል ስለሆነ ከማን አይለይም? ከአብ አይለይም። ከአብ የማይለይበት ደግሞ በምንነቱ ነው ስንል በከዊነ ቃልነቱ ቃል ስለሆነ ነው ከአባቱ የማይለየው። እሱም ብሏል አብን አርአየነ ለአብ አርአየነሁ ለአብ ወያክለነ። ፊልጶስ ጌታን መጥቶ አብን አሳየንና ይበቃናል ሲለው ዘርየኪያይሬዮ ለአብ፣ እኔን ያየ አብን አየ አለ። ስለዚህ እንዲህ ብሎ የተናገረበት ምክንያትም ከዚህ የተነሳ ነው። ሌላም ምን ብሏል? አነው አብ አሐዱ ነኝ፣ እኔና አብ አንድ ነን ያለው በአብ ልብነት የተመከረውን በቃልነት ከዊን ከአባቴ ሳልለይ አውቄ የምነግራችሁ
እዚህ ያየኝ ከአብ ጋር ያለሁት እኔ ነኝ፣ እኔ ራሴ እግዚአብሔር ነኝ ለማለት ይህን ተናግረዋል። ስለዚህ አሁን ምንድነው የያዝነው? የመጀመሪያው ተገናዝቦ አለመለያየታቸውን አንዱ ባንዱ መገናዘባቸውን ነው። ሁለተኛው ቅድምናቸውን ነው። ወልድ ከአብ አለመለየቱን ቃል ከልብ እንደማይለይ ነው። ሶስተኛው ካዊን ነው። አብ መንፈስ ቅዱስ ሰው ሳይሆኑ ወልድ ሰው የሆነው በቃልነት ካዊን ነው። የመጽሐፍ ግብር ያለው ቃል እንደሆነ ሰው የመሆን ግብር ያለው ወልድ ነው። ልብ እንደማይጻፍ አብና መንፈስ ቅዱስ ሰው አይሆኑ እስከ መቼውም ማለት ነው። ቃል ቃል ተብሎ እስከ መጨረሻው እንደሚኖር ወልድም የአብ ቃል የመንፈስ ቅዱስ ቃል ተብሎ እስከ መጨረሻው ይኖራል እንጂ ወልድ ተቀይሮ ወደ ልብነት የሚሄድበት ዘመን ጊዜ የለውም ለማለት ይህን ተናግረዋል አባቶቻችን። ቅዱስ አግናጤዎስ ሃይማኖተ አበው ምዕራፍ 11 ቁጥር 5 ላይ ሲናገር አሐቲ ቅድምናሆሙ ለሥላሴ ወእሩያን እሙንቱ በቅድምና የአብ የወልድ መንፈስ ቅዱስ ቅድምናቸው አንዲት ናት፣ ህልውናቸው አንዲት ናት ብሎ ይናገራል ማለት ነው። ነአምን ከመ አብ ህልው በወልድ ወበመንፈስ ቅዱስ ወነአምን ከመ ወልድ ህልው በአብ ወበመንፈስ ቅዱስ ነአምን ከመ መንፈስ ቅዱስ ህልው በአብ ወበወልድ እንዘ ይሄልው በበአካላቲሆሙ ይላል ቅዱስ አግናጤዎስ ሃይማኖተ አበው ምዕራፍ 11 ቁጥር 5 ላይ ማለት ነው። አብ በወልድ ህልው ነው፣ መንፈስ ቅዱስም በአብ አብ በወልድና በመንፈስ ቅዱስ ህልው ነው፣ ወልድም በአብና በመንፈስ ቅዱስ ህልው ነው፣ መንፈስ ቅዱስም በአብና በወልድ ህልው ነው፣ ቅድምናቸውም አንዲት ናት ብሎ ይናገራል። ስለዚህ ከዚህ የተነሳ ቃል በመጀመሪያ ነበረ ማለት መጀመሪያ በሌለው በአብ ዘንድ ቃል በቀዳማዊነት ከአብ ጋር ነበረ ማለት ነው። ሶስቱን ቃል በመጀመሪያ ነበረ፣ በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ፣ ያም ቃል ሥጋ ሆነ የሚለው ሌላ ቀን እንማማራለን ብዬ አስባለሁ። ይህን ካስረዳው ይበቃኛል። ሌላ ቤተ እምነቶች ካላችሁ 21 ቁጥርን ጻፉ፣ ግቡ። እዚህ ጋር እንደተጻፈው ስንት ሃይማኖት አለ፣ ትክክለኛው ማን ነው የሚለውን መከራከር ትችላላችሁ። ከዛ በተረፈ 12 ቁጥር እሺ፣ ጥያቄ ገስት ላኩ። ጥያቄ የምትጠይቁ ሰዎች ዘማሪያን ካላችሁ ተዘጋጁልን እንድዘምሩ ገስት ላኩልኝ። እንዴት አመሻችሁ? እንኳን አደረሳችሁ። እንዴት ናችሁ የክርስቶስ ቤተሰቦች፣ የድንግል ማርያም አስራት ልጆች? እንኳን አብሮ አደረሰን። እሺ ማንም በል። አሜን አሜን። ይባላል ወይም ጽዮን? እሺ እምነትሽ ምንድን ነው? እምነቴ የኢትዮጵያ ኦርቶዶክስ ክርስቲያን አማኝ ነኝ። ምን አልሽኝ? የኢትዮጵያ ኦርቶዶክስ ክርስቲያን አማኝ ነኝ። እንደሱ ሳይሆን እንግዲያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ነኝ። ተዋህዶ ችግር የለም። ጥያቄ አባ ጊዮርጊስ ዘጋስጫ ምዕራፍ 2 ላይ ከቁጥር 4 ላይ ምን ማለት ነው? ትንሽ ኮንፊውዝ ስለሆንኩኝ መጽሐፍ ካሉት ምን መጽሐፍ? አባ ጊዮርጊስ ዘጋስጫ ምዕራፍ 2 ከቁጥር 4 እኮ ምን አርጋ ነው መዝሙረ ክማን ነው መዓዛ ቅዳሴ መጽሐፈ ምስጢር ወይንስ ሰዓት ወይ ምን ላይ ምን ምዕራፍ 2 ምን? እስኪ ያስወጣኛል ተመልሼ ወይ ልመለስ? ችግር የለውም። ንባቡን ንገሪ፣ በቃ ንገሪ ንባቡ ንባቡን አሁን ሙሉን እንዳላቆራርጠው ነው። ስለ ኢየሱስ ክርስቶስ የማርያም ልጅ የድንግል ማርያም ልጅ ስለሚንትን ስለሆነ ማለት አማላጅ ሳይሆን የሚጣላልኝ የሚመሰክርልኝ ምናምን የሚል ቃል ስላየሁ ትንሽ ኮንፊውዝ ስላደረገኝ ነው። እና የትኛውን ቃል ነው መጠየቅ የፈለግሽው? ቃላቶቹን ብቻ ንገሪኝ፣ ችግር የለውም። ሌላው
እሺ ተመልሼ ልምጣ በደንብ አይቸው። እሺ ይቻላል። እሺ ስትመጪ 21 ቁጥር ጻፊ። እሺ ሌላ ጠያቂ ካላችሁ መከራከር የምትፈልጉ ግቡ። ገስት ላይ እዚህ ጋር ክፍት ነው ቤቱ። እቀይራለሁ ሰው ከመጣ። ከዚህ ጋር አንድም ሰው ሳላስቀር አስወርጄ አስገባቸዋለሁ። ከቴ ስለመምጣት ያብቃቸው እንጂ መግባት የምትፈልጉ ገስት ላኩ ወይንም ጽሑፍ ጻፉልን። የለም ከሌለም ዘምሩ ሰዎች ግቡሽ። ምን አለ ሌላ ቤተ እምነቶች መጥተው አይከራከሩ? ይቻላል። አምላክ ሰው ሆነ ሰው አቤት። አይ ሌላ ቤተ እምነቶች ገድል ላይ እንጂ ነገረ ድህነት ላይ አይከራከሩም ለማለት ነው። እኛ ደግሞ የምናወራው አሁን መጀመሪያ ሃይማኖታችሁን ታምናላችሁ ወይ ነው። እኛ ልብስ ላይ አናወራም፣ አለቀ። እኛ የምናወራው መጀመሪያ የምታምነው አምላክ ማን ነው የሚለውን ነው። የኔታ ተክሌ ባክዎትን ይጎ ከእንትን ገስት ይላኩልኝ ይምጡ ክቡርነቱ። እሱ ችግር የለውም እንደሚከራከሩበት እናናግራቸዋለን። ግን መጀመሪያ ማን ይቀድማል? ሃይማኖትን ማመን ትለብሰው ምንድነው የሚባለው በገጠሩ? እኔ የገጠር ልጅ ነኝና ትለብሰው የላት ትከናነበው አማራት ይባላል። ገስት ላይ ላስገባሽና ትጠይቂያለሽ። እህታችን ይዘሽ መጣሽ ጥያቄውን? አዎ ከታች ወዲት እየጻፈችው ነበረ። አጋጣሚ ሆኖ ግን ቃሉ የሚለው ስጋሽን የለበሰ ወልድ በአባቱም ቀኝ ተቀምጦ የሚጣላልኝ የሚከራከርልኝ አለ። እስኪ አንድ ጊዜ መልሽልኝ። ስጋሽን የለበሰ ወልድ በአባቱም ቀኝ ተቀምጦ የሚጣላልኝ የሚከራከርልኝ አለና ብሎ የድንግል ማርያም ልጅ ክብር ምስጋና ይግባው እግዚአብሔር ይላል። እና ይሄ የሚጣላልኝ የሚከራከርልኝ አለና ወልድ ስለሚል ነው ግራ የገባኝ ማለት ነው። እሺ በጣም ግልጽ ጥያቄ ነው። አሁን የሚጣላልን አንደኛ ዛዛን ከምኔን ማይበላት ተጸላኢ ወይዛ ተመናፍስት ዘኮንከና መርሶ ህይወት ሙስና ይላል። ወደኛም አጋንንት እየነቀነቁ የሚያመጡትን ማይበል ጸጥ ያደረክልን ይላል መጽሐፈ ኪዳናችን። በሌላም ማነጋገር እዛው መጽሐፈ ኪዳን ላይ ትምህርተ ኅቡዓት ላይ ወመምህር ዘይትቃወም ለነ የሚከራከርልን መምህራችን ነው። አንድም ወመምህር ዘይቀውም ለነ በመፍረድ የሚቆምልን መምህራችን ነው ይላል። ይሄ ማለት ፕላስ ምን ማለት ነው ከተባለ የመጀመሪያው የሚካሰስልን የሚለው የክርስቶስን ደም ምን ይለዋል? መስቴ መኮንን ዝንቱ ደም መስክይ፣ ይሄ ደም ከሳሽ ነው ይላል። ማንን ነው የሚከሰው? የመጀመሪያው ሞትን በሞት ላይ ፈርዶ ሞትን ያስቆመ ነው። አንደኛው የሚከራከርልን የሚከስልን የሚጣላልን የሚቃወምልን ሲል ኃጢአትንና ሞትን ነው። ምክንያቱም ሞትን የምናሸነፈው በማን ነው? በክርስቶስ ነው። ማሸነፍ ደግሞ መዋጋት ማሸነፍ ነው አይደል? መዋጋት መታገልን ይጠይቃል። ስለዚህ የሚጣላልን የሚከራከርልን
የሚል ቃል ብናገኝ ምን ማለታችን? የሚከራከርልን ስንል አንደኛ በመምህራን ላይ አድሮ የሚከራከርልን፣ በደሙ አድሮ በኃጢአት ላይ ፍርድ የሚሰጥልን የሚካሰስልን፣ ማንን? ኃጢአትን። ሰው ተካሶ ፍርድ እንዲያሰጥ ኃጢአትን አስቆሞ ድነትን የሚሰጠኝ ማለት ነው። ሌላው ምንድነው? የሚካሰስልን ሲል ደግሞ በእኛ ላይ በመጣው ኃጢአት ምክንያት ዲያብሎስ መቅሰፍት እንዲመጣብን ሲያደርግ መቅሰፍትን አርቆ ፍርድን የሚሰጠኝ ማለት ነው። እንደዛ ተብሎ ነው የሚተረጎመውና ልክ ነው። የሚጣላልን የሚካሰስልን ሲል ፍርድ ይብቃ ብሎ የሚፈርድልን ነው። የሚካሰስልን ሲል ለምሳሌ ክርስቶስ ፈራጅ መጠጥ፣ የፈራጅ መጠጥ ወይንም ደግሞ ከሳሽ መጠጥ ይባላል። ከሳሽ መጠጥ የተባለው ሞትን በራሱ ላይ ፈርዶ ሞትን ሞቶ ሞትን የገደለልን ማለታችን ነው። በሞቱ ሞትን አጠፋው አይደል የምንለው? ሞቱ ሞትን አሞተው፣ በክርስቶስ ሞት ሞት ራሱ ሞተ ማለት ነው። ስለዚህ በእኛ ላይ የተፈረደውን እሱ እንደ ሰውነቱ ቤዛ ሆኖን እንደ አምላክነቱ ደግሞ ራሱ ፍርድ የሚሰጥልን ማለት ነው። እንደዛ ተብሎ ነው የሚተረጎመው። ግልጽ ነው እቴ? እሺ መምህር ቃለ ሕይወትን ቃለ በረከትን ያድልልኝ። እኔ እንደዛ አልተረዳሁትም ነበረ። ማለት የሚጣላልኝ የሚከራከርልኝ ሲል ምልጃ ከምልጃ ጋር ነው ያሰብኩት ማለት ነው። እና አሁን ተረድቼዋለሁ። ፍርድ ስለ ፍርድ ከሆነ የሚያወራው እንትኑ እግዚአብሔር ራሱ የሚፈርድልን ተብሎ ነው ኦርቶዶክሳዊ ትምህርት የሚተረጎመው እንደዚህ አይነት ነገር እኮ እንደዛ ስለምረዳ ነው። እኔና እዚህ ጋር የሚከራከርልኝ አለና ሲል ቅዳሴ ማርያም ላይ ኮንፊውዝዶኝ ነበረ። ቅዳሴ ማርያም ላይ እንደዚህ የሚል ቃል አለ። ለምሳሌ ስጋው ደሙን ተቀበሉ ብለህ አትክሰሳቸው ይላል። ሳይበቁ ተቀበሉ ብለህ አትክሰሳቸው አይደለም የሚለው። ያ ማለት ምን ማለት ነው? ወልድ የሚከስበት ሌላ ሀገር ያለ ሆኖ አይደለም። ሳትቀበሉኝ የኔን ደም ሳትበቁ ተቀበላችሁ ብለህ አትፍረድባቸው ማለት ነው። አትክሰሳቸው የሚለው ማለት ነው። ለምን? ኃጢአት እንደምታስከስስ የኃጢአት ደመወዝ ሞት እንደሆነ ስለሚታወቅ በኃጢአት ሳላችሁ ተቀበላችሁ ብለህ ሞትን እንዲፈረድባቸው ወይንም አትፍረድባቸው፣ ሞት ይገባቸው ነበር። እንደዚያ ማለት ነው። ስለዚህ በዚህ አንግል ነው የሚተረጎመው። እሺ መምህር ቃለ ሕይወትን ያሰማልን። በድጋሚ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እታችሁኝ እከታተላለሁኝ። ያው ሌላ የሚገባ ሰው ካለ እንድታስገቡ። መግባት የምትፈልጉ መግባት ትችላ። ቆይ እንደው ሌላ የሚዘምር ልጅ አለሽ ካላችሁ ጻፉልኝ፣ ከሌላችሁ ብንወጣ ጥሩ ነው ይመስለኛል። ሌላ ቀን እንገባለን። ስለ ሃይማኖት መጥተው ማስረዳት የሚችሉት ማንኞቹንም ሰዎች የሚያጠያይቅ ፕላትፎርም ነው ብዬ ስላሰብኩ ነው ይሄን ያወጣሁት። የለም የኔታ ተክሌ ባክዎትን ይግቡ፣ ክቡርነቶ ይግቡ ባክዎትን። አንድ ዜማ ብለውልን ይወጣሉ። እሺ ከሌላችሁ ጸሎት ይደረግ። የለም አይደል ጥያቄ?
ቤቱ በጸጥታ ተውጧል። እሺ የምትዘምሩ ካላችሁ አንድ መዝሙር ዘምሩ። ከእህቶቻችን ከወንድሞቻችን የምትዘምሩ ካላችሁ እሺ የላችሁ? ሰላም ለእናንተ ይሁን። እሺ ዘምር የታችን ልትዘምሪ ነበር አይደለም? እህታችን ሀና የት ሄደሽ ነው ዛሬ ጸጥ ያልሽው? እኔ ቤት ሰላም፣ እንዴት አመሻችሁ? አለሁ አባ፣ እየሰማሁ ነው። ዝም ብዬ እየሰማሁ ነው። ጫጫታ ስላለ እኔ ጋር ለዛ ነው ሚዩት ያላነሳሁት። ይሁን ታምሽ አዘምሪም እሺ ስለነበረ እና ቆይ አንድ መዝሙር ላዘምርላችሁና ስለመቤታችን ከዛ እንተኛ። ዝም ያለ የሚሰራም ይሰራል። እንደዛ ይሻላል አይሻልም? የመዘመር ጸጋ እሺ ሰላም ያላችሁ ለእናንተ እህቶች ይሰማ ባካችሁ ከተቻላችሁ አይሰማ? ዘምሩልን አንድ ዝማሬ። ሰላም ለእናንተ ይሰማል ይሰማል አይሰማም? ይሰማል። እህታችን ኔትወርክ ያዘ ይመስለኝ ለዛ ነው። አይ እኔ ጥያቄ ነበረ። ምንድነው ጥያቄሽ? እሺ አሁንስ ጥያቄ በነገር ድነት የእናታችን የድንግል ማርያም የማዳን ስታፌ ነው ያላትን ድርሻ የሚለው ያስረዱኝ። እግዚአብሔር ሰው ለመሆኑ እኮ በቃ የመጀመሪያ ምክንያት መጨረሻም የድነታችን ምክንያት ናት። ሰምተሽኛል እህታችን? ምናልባት ለእሷ ላይሰማ ይችላል፣ እናንተ ይሰማችኋል። በነገራችን ላይ ይሄ አሁን የጠየቀችው ርዕስ አንድ ሙሉ ትምህርት ቢሆን ተከታታይ ትምህርት ቢሰጥ ደስ ይለኛል። እንደ ሀሳብ ግን እመቤታችን በነገረ ድነት ላይ ያላት ድርሻ ምንድን ነው የሚል መናፍቅ ከተነሳብን ነው። ለእኛ ለእውቀት ሲሆን ምንድነው ብለን የምንመልሰው ምክንያተ ድኅነት ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ወናሁ እግዚአብሔር ይወክሙ ትምህርተን ነው፣ እግዚአብሔር ምልክትን ይሰጣቸዋል። ምልክቱ ምንድን ነው ስንል ናሁ ድንግል ትጸንስ ወትወልድ ወልደ። ይኸው እነሆ ድንግል ትጸንሳለች ወንድ ልጅን ትወልዳለች። አንደኛ ድንግል ትጸንሳለች። የምትጸንሰው በምንድን ነው አለን? በድንግልና ነው። አንድ ሁለተኛ የምትጸንሰው ደግሞ እንበለ ዘር ነው። ሁለት ሶስተኛ የምትወልደው ደግሞ በድንግልና ነው። ሶስት አራተኛ የምትወልደው ደግሞ አምላክን ነው። አራት አምስተኛ የምትወልደው ማነው? ከወለደች በኋላ እስከ ዘላለሙ ደግሞ ድንግል ናት። ስድስተኛ ከወለደች በኋላ ደግሞ እስከ ዘላለሙ እናት ናት። ሰባተኛ ከወለደች በኋላ ደግሞ እስከ ዘላለሙ ወተትን አስገኝታ መግባለች ጌታን። ምክንያተ ድኅነት ማለት የመጀመሪያው የባህሪያችን ድነት የተገኘው ከሷ ነው። ማንም ሰው ሞትን እግዚአብሔርን ማየት አይደለም ሞትን ማሸነፍ አይደለም የእግዚአብሔር ልጅ መሆን አይቻልም። የእግዚአብሔር ልጅ መሆን ይሄን በደንብ ያዙልኝ። የእግዚአብሔር ልጅ መሆን አይደለም የእግዚአብሔር
ወገን እንኳን መሆን አይችልም። ዘመድ መሆን እንኳን ራሱ አይችልም። ልጅ መሆን አይደለም ዘመድ መሆን አይችልም። ስለዚህ የባህሪያችን መመኪያ ናት። የጸሎታችን ምክንያት ናት። እግዚአብሔርን አባት ብለን ለመጥራታችን ምክንያት ናት። እግዚአብሔርን አይደለም እኛ አባት ብለን ለመጥራት እግዚአብሔር ልጆቼ ብሎ ለመጥራት ምክንያታችን ናት። እሱ የጌታ ወንድሞች ለመባል ምክንያታችን እሷ ናት። ለምን? ጌታ በስጋ ተዛምዶናልና ስጋችንን የተዛመደው ከእሷ ነው። ስለዚህ ድነትም ስንፈልግ እሷ ጋር፣ ብርሃንም ስንፈልግ እሷ ጋር፣ ፀሐይም ስንፈልግ እሷ ጋር፣ መድኃኒትም ስንፈልግ እሷ ጋር፣ ሕይወትም ስንፈልግ እሷ ጋር፣ ትንሣኤም ስንፈልግ እሷ ጋር፣ ቁርባንም ስንፈልግ እሷ ጋር፣ ፈውስም ስንፈልግ እሷ ጋር። ለዚህ ነው አባ ጊዮርጊስ አንቺ የወርቅ መቅጃ ነሽ፣ እኔ የተጠማሁ ነኝ፣ ልጅሽ የሕይወት ውሃ አዘቅት ነው። አንቺ እኔ የቸኮልኩ እኔ ገደሉን ለመውጣት ወደ ብርሃን ሀገር ለመድረስ የቸኮልኩ ነኝ፣ ልጅሽ እኔ የቸኮልኩ ነኝ፣ ልጅሽ ደግሞ የብርሃን ስፍራ ነው። አንቺ ደግሞ መሰላል ነሽ። እኔ የመለኮትን ዕንቁ ለመግዛት ነጋዴ ነኝ፣ አንቺ መርከብ ነሽ። ልጅሽ ደግሞ የድልብ ሁሉ ስፍራ የማትረፊያ ስፍራ ነው። እኔ ወደ ብርሃን ሀገር ለመድረስ የቸኮልኩ ነኝ። አንቺ የብርሃን እናቱ ነሽ፣ ልጅሽ ደግሞ ብርሃን ነው። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ቤት ነሽ፣ ልጅሽ ደግሞ መድኃኒት ነው። እኔ የተራብኩ ነኝ፣ ልጅሽ ደግሞ አንቺ መስዋዕት ነሽ፣ ልጅሽ ደግሞ ህብስተ ሕይወት ነው ብሎ የተናገረው። ስለዚህ ባጭሩ ድነት በነገረ ድነት ምን ድርሻ አላት የሚለን መናፍቅ ከተነሳ እኛ የምንመልስለት ምን ብለን ነው? ድነት ሁሉ የተደረገው በድንግል ማርያም ነው። በቃ ይሄ 4 ነጥብ የተዘጋ መልስ ነው። ድነት ሁሉ የተደረገው በድንግል ማርያም። ልብ ብለን እንስማ። ባርነት የቀረው በእሷ ነው። መርገም የቀረው በእሷ ነው። ድነተ ነፍስ የተገኘው በእሷ ነው። ታምራት የተገኘ በእሷ ነው። ስጋው ደግሞ የተገኘ በእሷ ነው። ክህነት የተገኘ በእሷ ነው። የዘላለም ሞት የቀረ በእሷ ነው። እስራታችን የተፈታ በእሷ ነው። ለመዳናችን ምልክት ናት። እግዚአብሔር እኛን ለማዳኑ ምክንያት፣ እኛ ወደ እግዚአብሔር ለመቅረባችን ምክንያት። ወበኪ ቅሩባነ ኮነ ምድር ለማይደር ውስጥ ታርያም ስላለ ማለት ነው። ወደ እግዚአብሔር ለመቅረብ ምክንያታችን ናትና በጣም ይቅርታ አድርጉልኝ። ይሄንን ለሌላ ቀን ጥያቄ ብንዘው። ልክ ቅድም የዘረዘርኳቸው 8 ነገሮች ከእግዚአብሔር የተሰጡ ምልክቶች ወደ እግዚአብሔር የምንደርስበት ነው። ሰው እግዚአብሔር የሰጠውን ምልክት ካልተቀበለ ማን የሰጠውን ምልክት ሊቀበል ይችላል? እግዚአብሔር የሰጠው ምልክት ልክ ካልሆነ ደግሞ ማን የሰጠው ምልክት ልክ ሊሆን ይችላል? ማንም ሊሆን አይችልም። ስለዚህ ከዚህ የተነሳ ነው ለሌሎቻችሁ ግልጽ ነው። አዎ ግልጽ ነው። ግን እንደው በይደር እንኳን ቢቆይ አሁን ስለ እመቤታችን ሱታፌ ማለት ስለ ድህነትና ስለ ቤዛነት ያለ ልዩነት ካለ በይደር አሳድረው ቢያስተምሩን በሚቀጥል ነው ማለት ነው። ለምን ክርስቶስ ኢየሱስ ነው የዓለም ቤዛ እንጂ ድንግል ማርያም የዓለም ቤዛ አይደለችም ብለው አንድ በጳጳስ ደረጃ ያሉ አባት ሲናገሩ ሰምተን ነበር እና ብዙ ጭቅጭቅ አስነስቶ ነበረ ከዚህ በፊት እና እሱን እንዴት ያዩታል? ዛሬ ባይሆንም ግን በይደር ሌላ ቀን እንደው በትምህርት ደረጃ ቢያስተምሩን ማለት በቪዲዮ ለሰው አይጋበዝም እንጂ ሙሉ ትምህርት አስተምራለሁ። ከፈለጋችሁ ማግኘት ትችላላችሁ። ስለዚህ በወቅቱም ለነበረ ጉዳይ መልስ የሰጠውበት ጉዳይ ስለሆነ ማለት ነው። ይቅርታ ጠይቀዋል። እሱ እውነት ነው እና ሙሉ ትምህርትም ስላለ እዛ መስማት ትችላላችሁ። ባጭሩ ስለ ቤዛነትና ስለ እመቤታችን እስኪ አንድ ሙሉ ነገር ይዘን እንደው ቢያንስ ለ4 ወር ለ5 ወር ተከታታይ ትምህርት ብንማር ደስ ይለኛል። ዝም ብሎ ሙሉ የሆነ ትምህርት ወጥ ግን እንደዛ የሚሆነው ቢያንስ እንደው 26-30 ሰው ይዘን መሆን የለበትም። በደንብ ማስታወቂያ ተሰርቶ የሚከራከሩ ሰዎች እየመጡ በዛ በነገረ ማርያም ላይ ቀጥተኛ ከመጀመሪያ ጀምረን በአምላክ ልቡና ከመታሰቧ ጀምረን ብንሄድ ደስ ይለኛል። ቤታችን እያደገ ከሄደ እንደዛ እናደርጋለን። ሰሞኑን ግን አልገባም፣ ይቅርታ አድርጉልኝ። ወደ
ሌላ ሀገር በረራ ይኖረኛል ጉባኤ፣ ወደዛ ስለሚሄድ ላልገባ እችላለሁ። ቪዲዮ እኔ ጋር አለ። የትኛው ቪዲዮ? መልስ የሰጠሁበት ነው። አዎ አንቺ ወርቅ መቅጃንሽ ብለው ያስተማሩበት በተቆራርጦ ትንሽ ይጋል፣ ግን ቪዲዮ ዩቲዩብ ላይ አለ። እሱ ሳይሆን ቤዛነትን በተመለከተ እንጂ ምን ሚዲያ ላይ ነው ገብተን እናያለን። የባለፈው ነው የሆነ ክርክር የተነሳበት ስኮዝ ብሎ ነው የሰነጠቁት። ራሳቸው የሚፈልጉትን አውጥተውት ነው። ስላሴን ክዶ እንደገና በእመቤታችን ምልጃ ተነስቶ ስላሴን አምኖ የገባው ሰው ያለ ምን ሚዲያ ላይ ነው? በደንብ እንድናየው ሁላችን ለሌላም ሼር እናደርጋለን። ሊንክ አስቀምጥላችኋለሁ እዚህ ጋር ጠፈር ሚዲያ 21 ነው የሚለው። ሊንኩን እዚህ ጋር ስለማስቀምጥላችሁ ችግር የለውም። እና ግልጽ የሆነላት ይመስለኛል። እህታችን ወርዳለች እና ምን ድርሻ አላት የሚል ሰው ካጋጠማችሁ ድናል አልዳንክም ነው። የባህሪት መመኪያ እንዴት ልትሆን ትችላለች ነው ምልክትነቷ። ይሄ ነው ድርሻዋም ይሄ። እንኳንም ቤታችን እኔ ድርሻ አለኝ፣ ካህናት ድርሻ አላቸው ማለት ነው። ያለ ክህነት ሰው ፍርጥ ቢል መንግስተ ሰማያት መግባት አይችልም። በቃ ይሄ ያለ ሪል ነገር ነው። እንኳን ያለ እመቤታችን ማለት ነው። እንኳን ነው እያልኩ ያለሁት። ሰምተሽኝ ከሆነ ጥሩ ተመልሶልኛል። ከሌላ ትምህርት ስለጠየቁኝ አይ ያንቺ እኮ አይደለም፣ እውነት ነው። ገብቶኛል፣ ሀሳቡ ገብቶኛል። ልክ ነሽ። ጠብቁኝ፣ አንድ ጊዜ ይዤላችሁ እንትን ሊንክ እዚህ ጋር ላምጣላችሁ። አለሁ ሀኒ አለሁ። ሂሩትዬ ካለሽ አስገቢያቸው። እንዴት ነሽ አለ። ኮፒ ሊንክ አድርጎ እስኪ እስከሚመጡ ዩቲዩቡን ከፈለጋችሁት እንትኑ ላይ ምንድነው የሚባለው? ባዮ ነው የምትሉት በእናንተ አጠራር። ባዮ ላይ ነው። ባዮ ላይ እዛ ላይ ያለላችሁ ቪዲዮ ደግሞ ይሆናል። ዩቲዩብ ቻናሉ እውነት ነው። ባዮ ላይ ያለ ቪዲዮውን ከፈለጋችሁት ሊንኩ ደግሞ ይሆናል። እና ቤዛነት ያላችሁትን እዚህ ላይ ትንሽም ቢሆን ማዳመጥ ትችላላችሁ። ጠፈር ሚዲያ 21 ነው የሚለው እንትኑ ላይ ባዮ ላይ ያለ እዚህ ፕሮፋይል ፎቶ አካባቢ ስትነኩ ይመጣላችኋል። ሌላ ጥያቄ የለም አይደል? ስሙ ቆይ እዚህ ጋር ልጻፍላችሁ። አባቴ ማለት እንዲህ አንዲት እህታችን በሃይማኖት የምትመስለን እህታችን አንድ ጥያቄ አንስታ ነበረ። እሱም ምንድን ነው የሰው ልጅ ከሞተ በኋላ ለምንድን ነው ፍትሐት የሚያስፈልገው የሚል ጥያቄ አንስታ ነበር። ከቤተ ክርስቲያናችን አንጻር የሆነ ትንሽ ቢሉልኝ አሁን ከተመቾት፣ ካልሆነም በይደር ቢቆይ።
አንድ ሙሉ ፕሮግራም ብንዝለት ይከፋቸዋል። በአጭር ቃል ግን የአባትህን ተስካር ግበር ለሎቱ ተስካሮ ለአቡከ ብሎ መጽሐፍ ቅዱስ ራሱ ይናገራል። የአባትህን መታሰቢያ አድርግለት ብሎ ስለሚናገር መታሰቢያ ማድረግ ግዴታ ነው። ይሄ ውዴታም አይደለም። ፍትሐ ነገሥት ላይም አለ። የመጀመሪያ መጽሐፍ ቅዱስ ነው መነሻችን እንደ ሐሳብ። ግን ከጥያቄው ላለመውጣት አሁን ይሄን በምን እንዘዋለን መሰላችሁ? እንደዚህ ረዘም ያለ ጥያቄ ሲመጣ ሙሉውን ጥያቄ ለአንድ ቀን ፕሮግራም ማድረግ ልክ እንዳሁኑ ማለት ነው። ጥያቄ ለአንድ ቀን ፕሮግራም ማድረግ ይሰማል ሀና? ይሰማል እንታ እና እንደዛ ብናደርግ ይሻላል። ተሰምቶኛል አባ። እሺ እሺ አባቴ በቃ በሚቀጥለው ዩቲዩብ እሷ ናት መሰላ። በደንብ የኔታ ይሄ ነው አይደል? እሱ ነው ቪዲዮም እሱ ጋር ያለው ነው መሰለኝ። እዚህ ሙሉ ቪዲዮ ላይ ስትነቂ ከእርሳቸው ጋር ያለ ቪዲዮ አለ። ይሄ ነው ቀጥታ ድንግል ማርያም ቤዛ ናት። ድንግል ማርያም ቤዛ ነች። ይሄ ነው አይደል? እሱ ነው። እየገባችሁ ሰብስክራይብ አድርጉላችሁ እና ቪዲዮውን ይሄ ነው ቪዲዮ። ያው ለጊዜው መልቀቅ አቁመናል መሰለኝ አይደል? አው ብዙ ትምህርቶች አሉ፣ ገብተን ማየት እንችላለን። ሰብስክራይብም አድርጉ ያላረጋችሁ። 19 ሰዎች አለን። አሁን ወደ ጥያቄው እንርታያቸው፣ ችግር የለም። እሱ ያድጋል ደግ ባለው ቀን ወይንም ደግሞ የሚፈልገው ሰው ሲያገኙ ማስታወቂያ ተሰርቶበት አይደለም። በነገራችን ላይ ዝም ብለን ከፍተን የሆነ ሰዓት ላይ እንደዛ አድርገነው ነው። እርግጥ ተከታታይ ትምህርት ከጀመርን ከላይቭ ልናደርግ እንችላለን። ከዚህ ወደዛም ሁለቱ ጋር ኮኔክት አድርገን እንደዛ መሆን ይችላል።